ትርታ 97.6 ኤፍኤም ከልቡ የቀረበ የሀገር ውስጥና የባህር ማዶ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ የሀገር ውስጥ ዜናዎችን እናስቀድማለን። ወደ ቀዳሚው የሀገር ውስጥ ዜናችን ስናልፍ የምናገኘው የኢትዮጵያ ምርት ገበያን የተመለከተ ዜና ይሆናል። የኢትዮጵያ ምርት ገበያ ባለስልጣን የአደረጃጀትና የአሰራር ለውጥ እንዲያደርግ ተጠየቀ። የፌዴራል ዋና ኦዲተር መስሪያ ቤት የኢትዮጵያ ምርት ገበያ ባለስልጣን ከምርት ቅበላ ክምችትና ግብይት ጋር የተያያዙ ክፍተቶችን በአስቸኳይ እንዲያስተካክል አሳስበዋል። መስሪያ ቤቱ ይህን ያሳሰበው ከ2014 እስከ 2016 ዓ.ም የነበረውን የክዋኔ ኦዲት ግኝት አስመልክቶ ታህሳስ 22 2018 ባካሄደው ህዝባዊ የውይይት መድረክ ላይ ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በመድረኩ ላይ እንደገለጹት በባለስልጣን መስሪያ ቤቱ ላይ የተከናወነው ኦዲት 33 የመመዘኛ መስፈርቶችን መሰረት ያደረገ ሲሆን ተቋሙ ተወዳዳሪ ሆኖ ለመውጣት አደረጃጀቱን መፈተሽ እንዳለበት አሳስበዋል። በተለይም በመጋዘን አስተዳደርና በምርት ቅበላ ሂደት ላይ ያሉ ክፍተቶች እንዲታረሙ ከኤክስፖርት ተመላሽ የሚሆኑ ምርቶች በባለስልጣኑ በኩል ግብይት ባለመፈጸማቸው መንግስት እያጣው ያለው ከፍተኛ ገቢ ትኩረት እንዲሰጠው እንዲሁም ህገወጥ የንግድ ልውውጥን ለመቆጣጠር ሰፊ ዳሰሳ እንዲደረግ አሳስበዋል። የክዋኔ ኦዲት ምክትል ዋና ኦዲተሩ ሀጂ ኢብሳ በበኩላቸው የሀገሪቱ ምርታማነት እያደገ ቢመጣም የባለስልጣኑ የምርት መቀበል አቅም ግን አሁንም አነስተኛ መሆኑን ያነሱት ተቋሙ በመጋዘን አያያዝ፣ በሚዛን አገልግሎት ክፍያና ምርቶች ሳይበላሹ ለረጅም ጊዜ እንዲቆዩ በሚያስችል አሰራር ላይ ማሻሻያ እንዲያደርግም ጠይቀዋል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ በሰጡት ማጠቃለያ ላይም ባለስልጣን መስሪያ ቤቱ የተቋቋመበትን ሀገራዊ ዓላማ ለማሳካት የውስጥ የኦዲት ግኝቶችን መሰረት በማድረግ ግዴታውን እንዲወጣ አሳስበዋል። የበርበሬ ዋጋ የተጋነነ ሆኖብናል ሲሉ ነዋሪዎች ሲገልጹ፣ ሸማቹ አማራጭ የገበያ ማዕከላትን ይጠቀም ሲል ደግሞ ንግድ ቢሮ አስታውቋል። በተለምዶ የበርበሬ ሸመታ በሚዘወተርበት ወርሃ ታህሳስ ዘንድሮ በኪሎ እስከ 900 ብር እየገዙ እንደሆነ የገለጹት ትርታ ያነጋግራቸው ሸማቾች በየጊዜ የሚታየው የዋጋ ንረትና ተለዋዋጭነት ኑሯቸውን እንዳከበዳቸው አስረድተዋል። በዋናነት በገበያ ላይ የሚገኙት አጋርፋና ደነባ የሚባሉት የበርበሬ አይነቶች እንደሆኑ የጠቆሙት ተክለ ሃይማኖት አካባቢ የሚገኙ የበርበሬ ነጋዴዎች በኪሎ ከ850 እስከ 750 ብር፣ መካከለኛ የሚባለው የምርት አይነትም ከ650 እስከ 700 ብር እንደሚሸጥ ነው ለትርታ የተናገሩት። በጥራት የሚታወቀውና ተፈላጊ የሚባለው የማረቆ በርበሬ ምርት አለ ቢባልም በገበያው ላይ እንደማይገኝም ነጋዴዎቹ ተናግረዋል። እዚያው ተክለ ሃይማኖት ገበያና ቃሊቲ አካባቢ አግኝተን ያነጋገርናቸው የበርበሬ ሸማቾች በበኩላቸው ዋጋውን በተመለከተ በሰጡት አስተያየት የዋጋው ነገር የሰው አቅምን ያገናዘበ ባለመሆኑ ቢታሰብበት ሲሉ ገልጸዋል። ይህንኑ በማስመልከት ማብራሪያ የጠየቅናቸው በአዲስ አበባ ከተማ የንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ አሁን ላይ መንግስት የዋጋ ተመን ባወጣላቸው በቅዳሜና እሁድ ገበያዎች በርበሬ በኪሎ ከ600 ብር ጀምሮ እንደየደረጃው 700 ብር ድረስ እንደሚሸጥ ነው የተናገሩት። ከዚህ በተጨማሪም በአቃቂ በንፋስ ስልክና ኮልፌ ሁለገብ የገበያ ማዕከላት የዋጋ ንረትን የሚያረጋጋ አማራጭ እንደቀረበ በማመልከት ሸማቹ ማህበረሰብም መንግስት በአማራጭነት ባቀረባቸው የገበያ ማዕከላት እንዲሸምት መክረዋል። የቢሮ ኃላፊው አክለውም ቢሮው የዋጋ ተመን በማይለጥፉ ደረሰኝ በማይሰጡ በተጋነነ ዋጋ ምርቶቻቸውን በሚሸጡ ህገወጥ ነጋዴዎች ላይ በጂፒኤስ ጭምር የታገዘ የቁጥጥር ስራ በመስራት እርምጃ እየወሰደ እንደሆነ ለትርታ ተናግረዋል። ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድ በገበያ ፍላጎትና አቅርቦት እንዲመራ ማድረጉ የዋጋ ንረትን ለማረጋጋት አስተዋጽኦ ይኖረዋል ተባለም። ብሔራዊ ባንክ በትላንትናው ዕለት ባወጣው መግለጫ በሕግ ተወስኖ የነበረውን የ7 በመቶ ዝቅተኛ የቁጠባ ወለድ ማንሳቱን አስታውቋል። ጉዳዩን አስመልክተን የብሔራዊ ባንክ የውሳኔ እንድምታ ምን ማለት ነው ስንል የመርካቶ በትርታ ዋና አዘጋጅና የቢዝነስ ጉዳዮች ተንታኙን
ብሩህ ይሁን በላይን ጠይቀናል። እንደ ባለሙያው ከሆነ ለበርካታ ዓመታት ሲሰራበት የነበረው 7% ወለድ ብሔራዊ ባንክ ማንሳቱ ቆጣቢዎች በቀጥታ ከባንኮቹ ጋር በቀጥታ እንዲደራደሩና የወለድ ምጣኔውም ገበያ መር እንዲሆን ያስችለዋል ብለዋል። ይህ ደግሞ የዋጋ ንረትን ለማስተካከልና ሌሎችም ዘርፈ ብዙ ጠቀሜታዎች እንደሚኖሩት አብራርተዋል። እንደ ባለሙያው ከሆነ በተለይም በደንብ የጉዳዩ አስፈላጊነት የሚታየው የውጭ ባንኮች ወደ ሀገር ውስጥ ሲገቡ እንደሆነ ጠቁመው እነዚህ ባንኮች ከፍተኛ ገንዘብ ይዘው ወደ ኢትዮጵያ የባንክ ኢንዱስትሪ ስለሚቀላቀሉ ለቆጣቢው ማህበረሰብ ይዘው የሚመጡት የወለድ ምጣኔ ከፍተኛ እንደሚሆንም አብራርተዋል። አቅማቸው አነስተኛ የሆኑ ባንኮች ግን ወለዱን ዝቅ ስለሚያደርጉት የቆጣቢን ፍላጎት ማርካት እንደማይችሉም ባለሙያው ጠቁመዋል። ከፍተኛ የሆነ የወለድ ምጣኔን ማቅረብ የሚችሉ ባንኮች የበለጠ ደንበኛን የመሳብ አቅም እንደሚኖራቸው በመጠቆም ገበያ ተኮር የሆነ እንቅስቃሴ በመሆኑ ለቆጣቢው ማህበረሰብም የዋጋ ንረትን ከማረጋጋት ባለፈም በግለሰቦች እጅ የሚገኝን የጥሬ ገንዘብ ክምችት እንዲበተን ለማድረግ አስተዋጽኦ ይኖረዋል ብለዋል። ለዚህ ደግሞ እንደ ማሳያ ያነሱት የተሻለ የወለድ ምጣኔ ማግኘት የሚችልበት አማራጭ ከተሰጠው ቆጣቢው ማህበረሰብ ገንዘብን በቤት ውስጥ ከማከማቸት ወደ ባንኮች በመውሰድ ተጠቃሚነቱን የበለጠ ያረጋግጥበታል። በመሆኑም ይህ ገበያ መር የሆነ ማሻሻያ በብዙ መልኩ ማህበረሰቡን ሊጠቅም እንደሚችል ነው ያስረዱት። በአጠቃላይም ይህ ውሳኔ ብሔራዊ ባንክ በኢትዮጵያ የፋይናንስ ኢንዱስትሪ የሚቀይር አብዮት መሆኑን በመጠቆም በተለይም የውጭ ባንኮች ወደ ሀገሪቱ በመግባት ስራ በሚጀምሩበት በዚህ ወቅት ማህበረሰቡ ለውጡን በጉልህ የሚያይበት እድልን ይፈጥራል ብለዋል። ዘገባውን ያቀረበችው ባልደረባችን ራህማ ማህመድ ናት። ፍጆታ ዋጋዎች ላይ የሚታየው የዋጋ ንረት ከመጨመሩ ጋር ተያይዞ በርካታ ሀሳቦች እንዳሏቸው ሀሳባቸው ለትርታ የሰጡ ተጠቃሚዎች ገልጸዋል። ከነዚህም ውስጥ የእንቁላል የዋጋ ንረት ከመጨመሩም በላይ የሀበሻውን ነጭ እንቁላል ለማግኘት ተቸግረናል ሲሉ ነው አንዳንድ ነዋሪዎች የገለጹት። ነዋሪዎቹ እንደሚሉት እንቁላል በፍሬ ከ23 ብር እስከ 24 ብር መባላቸውን በመግለጽ ዋጋው የኑሮ ጫናውን እንዳባባሰባቸው ነው ለትርታ ያስታወቁት። በተለይ ከበዓል መምጣት ጋር ተያይዞ ምርትን ሰውሮ ጨምሮ ለመሸጥ በሚደረግ አሻጥር እንቁላል ለማግኘት እንደሚቸገሩና ምርቱ ቢኖርም የዋጋ ተለዋዋጭ መሆን አሳሳቢ እንደሆነባቸው ነው ሸማቾች የሚናገሩት። ጣቢያችንም በተለያዩ አካባቢዎች ተዘዋውሮ የእንቁላል ዋጋ ቅኝት ያደረገ ሲሆን በገርጂና ጆሞ እስከ 20 ብር፣ ቃሊቲና የካባዶ እስከ 22 ብር፣ በቀበናና ኮይፈጬ ከ23 ብር እስከ 24 ብር እንደሚሸጥ ለመረዳት ችለናል። የነዋሪውን ይሄ እንቁላል የዋጋ መጨመርና ያቅርቦት አለመኖርን አስመልክተን የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑትን አቶ አሸናፊ ብርሃኑ የተጠቀሱትን የመሸጫ ተመን ተለዋዋጭ መሆን በተመለከተ የዜጎችን ቅሬታ ለመፍታት ምን እየተሰራ ነው ሲል ትርታ ጠይቋል። ኃላፊውም ጉዳዩን አስመልክተው በሰጡት ምላሽ መንግስት ገበያውን ለማረጋጋት የተለያዩ ምርቶችን በተመጣጣኝ ዋጋ ለማህበረሰቡ በቅዳሜና እሁድ ገበያዎች እያቀረበ እንደሚገኝ በመግለጽ የእንቁላል ምርትን ከ13 ብር ጀምሮ ለሸማቹ መቅረቡን ነው የተናገሩት። አክለውም በኮልፌ፣ በንፋስ ስልክ እንደዚሁም በአቃቂ ሁለገብ የገበያ ማዕከሎች በንግድ ቢሮ የዋጋ ተመን የወጣላቸውን የፍጆታና የግብርና ውጤት የሆኑ ምርቶችን ማግኘት እንደሚችሉ ነው የጠቆሙት። ይሁንና በንግድ ቢሮ የተቀመጠውን ሕግና መመሪያ በማይከተሉ ሕገወጥ ነጋዴዎች ላይ የተጀመረው ሕገወጥነትን የመከላከል ተግባሩን አጠናክሮ ይቀጥላል ሲሉ ነው የተናገሩት። ዘገባው የባልደረባችን አህመዲን ሸረፋ ነው። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቀዳሚነት ከአፍሪካ እናስቀድማለን። ማሊና ቡርኪና ፋሶ የዶናልድ ትራምፕ አስተዳደር በዜጎቻቸው ላይ የጣለውን የጉዞ እገዳ በመቃወም የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ መከልከላቸውን አስታወቁ። ሁለቱ የምዕራብ አፍሪካ ሀገራት በቅርቡ በፕሬዝዳንት ዶናልድ ትራምፕ በተራዘመው የጉዞ እገዳ ዝርዝር ውስጥ መካተታቸውን ተከትሎ ነው ይህንን የአጸፋ እርምጃ የወሰዱት። የቡርኪና ፋሶ የውጭ ጉዳይ ሚኒስትር ካራማኮ ዣን ማሪ ትራኦሬ እንደገለጹት መንግስታቸው ይህንን የወሰነው በተመጣጣኝ የአጸፋ እርምጃ መርህ ላይ በመመስረት ነው። የማሊ የውጭ ጉዳይ ሚኒስቴር በበኩሉ ውሳኔው በእርስ በርስ መከባበርና በሉዓላዊ እኩልነት ላይ የተመሰረተ መሆኑን ገልጿል።
ማሊ አክላም አሜሪካ ውሳኔውን ከማሳለፏ በፊት ምንም አይነት ቅድመ ምክክር አለማድረጓን በመጥቀስ የተሰማትን ቅሬታ ገልጻለች። ይህ በሁለቱ ሀገራት የተላለፈው ውሳኔ ጎረቤታቸው ኒጀር መሰል እገዳ በአሜሪካውያን ላይ መጣሏ ከተሰማ ከቀናት በኋላ የመጣ ነው። ሶስቱም ሀገራት በወታደራዊ መፈንቅለ መንግስት በሚመሩ ጁንታዎች የሚተዳደሩ ሲሆን ከምዕራባውያን ጋር ያላቸው ግንኙነት በመሻከሩ ፊታቸው ወደ ሩሲያ ማዞራቸው ይታወቃል። በቅርቡ አሜሪካን ከደህንነት ጋር በተያያዘ በተለያዩ ጊዜያት በተለይም ከጥር 1 ቀን ጀምሮ ተግባራዊ ይሆናል የተባለ የጉዞ እገዳን በተወሰኑ አገሮች ላይ መጣሏን ይፋ ማድረጓ ይታወሳል። እገዳው ከኒጀር፣ ማሊና ቡርኪና ፋሶ በተጨማሪ ደቡብ ሱዳን፣ ሶሪያና የፍልስጤም ባለስልጣናት ፓስፖርት የያዙ ሰዎችን ያካተተ ነው። እንደዚሁም ሌኦስ፣ ሴራሊዮን ሙሉ በሙሉ መታገዳቸው የሚታወቅ ሲሆን ናይጄሪያ፣ ታንዛኒያና ዚምባብዌን ጨምሮ በ15 ሀገሮች ላይ ደግሞ ከፊል የጉዞ እገዳ ተጥለዋል። አሜሪካ እገዳውን የጣለችውና በከፊል ደግሞ ያነሳችው ሀገራቱ በማንነት አያያዝ ላይ በመረጃ ልውውጥና በስደት ጉዳዮች ላይ መሻሻልን ሲያሳዩ ብቻ መሆኑን የገለጸችው። ሆኖም እገዳው ቋሚ ነዋሪዎችን፣ ዲፕሎማቶችንና ለታላላቅ ስፖርታዊ ውድድሮች የሚጓዙ አትሌቶችን አይጨምርም ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ምሽት ለአዲሱ ዓመት ባስተላለፉት መልእክት ዩክሬን ጦርነቱ እንዲቆም እንደምትፈልግ ገልጸው ነገር ግን ጦርነቱን የሚያራዝም ደካማ የሰላም ስምምነት ላይ እንደማይፈርሙ አስታወቁ። ፕሬዝዳንቱ በቢሮአቸው ሆነው ባደረጉት ንግግር ዩክሬናውያን ለ4 ዓመታት ለሚጠጋ ጊዜ በዘለቀው ጦርነት ማሳለፋቸውን ገልጸዋል። ይህም ጊዜ በሁለተኛው የዓለም ጦርነት ወቅት ጀርመን በርካታ የዩክሬን ከተሞችን ከያዘችበት ጊዜ በላይ ረጅም መሆኑን ጠቅሰው ሆኖም ሕዝቡ እጅ ለመስጠት ዝግጁ አለመሆኑን አረጋግጠዋል። ዜሌንስኪ ሲናገሩም ፊርማዬን የማኖረው ጠንካራ ስምምነት ላይ ብቻ ነው። አሁን እያደረግናቸው ያሉ ስብሰባዎች፣ የስልክ ጥሪዎችና ውሳኔዎች በሙሉ ለዚሁ ዓላማ ነው። ይህም ለቀናት ወይም ለሳምንታት ሳይሆን ለዓመታት የሚዘልቅ አስተማማኝ ሰላምን ለማረጋገጥ ነው ብለዋል። ባለፈው ሳምንት በፍሎሪዳ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያደረጉትን ውይይት ጨምሮ በአሜሪካ የሚመራው የዲፕሎማሲያዊ ጥረት ወደ ሰላም ስምምነት እያቀረባቸው መሆኑንም ጠቁመዋል። የሰላም ስምምነቱ 90 ከመቶ ተጠናቋል፣ የቀረው 10 በመቶ ብቻ ነው ያሉት ፕሬዚዳንቱ ይህች 10 በመቶ ግን የሰላሙን የዩክሬንና የአውሮፓን እጣ ፈንታ እንደዚሁም የሰዎችን የወደፊት ሕይወት የምትወስን ቁልፍ ነጥብ ናት ብለዋል። ለስምምነቱ መሳካት ዋነኛው እንቅፋት የሆነውም የዩክሬን ግዛቶች በማን ቁጥጥር ስር ይሁኑ የሚለው ጉዳይ ነው። በአሁኑ ወቅት ሩሲያ 19 በመቶ የሚሆነውን የዩክሬንን ግዛት በደቡብና በምስራቅ በኩል ተቆጣጥራ ትገኛለች ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ዩክሬን በምስራቃዊ ዶንባስ ቀጠና ካሏትና ሞስኮ በኃይል መያዝ ካልቻለችባቸው ስፍራዎች ጭምር ለቃ ትውጣ ሲሉ ተናግረዋል። በተቃራኒው ኪየቭ ጦርነቱ አሁን ባለበት መስመር እንዲቆምና ግዛቶቹ እንዲከለሉ ትፈልጋለች። ዜሌንስኪ ሩሲያ ከዶንባስ ሙሉ በሙሉ ውጡ ማለቷን ማታለል ሲሉ አጣጥለውታል። ቢቢሲ ነው የዘገበው። የኮንጎ የወቅቱ ፕሬዝዳንት ሳሶኑ ንጉሶ በመጪው ሀገራዊ ምርጫ እንደሚወዳደሩ ተናግረዋል። በመጪው ማርች 22 2026 በፈረንጆቹ አቆጣጠር በሚካሄደው ፕሬዝዳንታዊ ምርጫ ላይ የ82 ዓመቱ የሀገሪቱ መሪ በድጋሚ እንደሚወዳደሩ ነው ፓርቲያቸው ይፋ ያደረገው። የፓርቲው ከፍተኛ ባለስልጣን በኮንጎ ሌበር ፓርቲ 6ኛ ጉባኤ ማጠቃለያ ላይ ከ3000 በሚልቁ ተወካዮች ድምፅ ውሳኔው መጽደቁ ነው የተገለጸው። የ82 ዓመቱ ፕሬዝዳንት ዳኒስ ሳሶ ንጉሶ ኮንጎን እንደ አውሮፓውያን አቆጣጠር ከ1979 እስከ 1992 የመሩ ሲሆን በ1997 ወደ ስልጣን ከተመለሱ በኋላ በ2002 በ2009 በ2016 እና 2021 በተካሄዱ ምርጫዎች መመረጣቸው ይታወሳል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ምሽት ትናንትናው ዕለት ለአዲሱ ዓመት ባስተላለፉት መልእክት ዩክሬን ጦርነቱ እንዲቆም ትፈልጋለች ሲሉ ተናግረው ነገር ግን ጦርነቱን የሚያራዝም ደካማ ስምምነት እንደማይፈርሙ ነው የተናገሩት። ፕሬዝዳንቱ በቢሮአቸው ሆነው ባደረጉት ንግግር ዩክሬናውያን ለ4 ዓመታት የሚጠጋ ጊዜን በዘለቀው ጦርነት አስከፊ ጊዜን ማሳለፋቸው ነው የተናገሩት። ይህም ጊዜ በሁለተኛው የዓለም ጦርነት
ወቅት ጀርመን በርካታ የዩክሬን ከተሞችን ከያዘችበት ጊዜ በላይ ረጅም መሆኑን ጠቅሰው ሆኖም ህዝቡ እጅ ለመስጠት ዝግጁ አለመሆኑን ነው የተናገሩት። ዜሌንስኪ ሲናገሩም ፊርማዬን የማኖረው ጠንካራ ስምምነት ላይ ብቻ ነው። አሁን እያደረግናቸው ያሉ ስብሰባዎች፣ የስልክ ጥሪዎችና ውሳኔዎች በሙሉ ለዚሁ ዓላማ ነው። ይህም ለቀናት ወይም ለሳምንታት ሳይሆን ለዓመታት የሚዘልቅ አስተማማኝ ሰላምን ለማረጋገጥ ነው ብለዋል። ባለፈው ሳምንት በፍሎሪዳ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉትን ውይይት ጨምሮ በአሜሪካ የሚመራው ዲፕሎማሲያዊ ጥረት ወደ ሰላም ስምምነት እያቀረባቸው መሆኑን ጠቁመዋል። የሰላም ስምምነቱ 90 በመቶ ተጠናቋል፣ የቀረው 10 በመቶ ብቻ ነው ያሉት ፕሬዝዳንቱ ይህቺ 10 በመቶ ግን የሰላሙን የዩክሬንና የአውሮፓን ጣፈንታ እንዲሁም የሰዎችን ወደፊት ህይወት የምትወስን ቁልፍ ነጥብ ናት ብለዋል። ለስምምነቱ መሳካት ዋነኛው እንቅፋት የሆነው የዩክሬን ግዛቶች በማን ቁጥጥር ስር ይሆኑ የሚለው ጉዳይ ነው። በአሁኑ ወቅት ሩሲያ 19 በመቶ የሚሆነውን የዩክሬን ግዛት በደቡብና በምስራቅ በኩል ተቆጣጥራ ትገኛለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ዩክሬን በምስራቃዊ ዶንባስ ቀጠና ካሏትና ሞስኮ በኃይል መያዝ ካልቻለችባቸው ስፍራዎች ጭምር ለቃ እንድትወጣ ይፈልጋሉ። በተቃራኒው ኪየቭ ጦርነቱ አሁን ባለበት መስመር እንዲቆምና ግዛቶቹ እንዲከለሉ ትፈልጋለች። ዜሌንስኪ ሩሲያ ከዶንባስ ሙሉ በሙሉ ውጡ ማለቷም ማታለል ሲሉ አጣጥለውታል። ይህን ሰዓት በክብር ስፖንሰር ያደረጉልን አጋሮች አሉ። እናት ባንክ አንደኛው ነው። ሁሉንም አይነት የባንክ አገልግሎቶች በመስጠት በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን በማስፋፋት ላይ ይገኛል። እጃችን ላይም የእናት ባንክን አፕሊኬሽን መተግበሪያን በመጠቀም የባንክ አገልግሎትን ማግኘት ይቻላል። እናት መላ በቅርቡ ይፋ ያደረገው የትምህርት ቤትና ሌሎች ክፍያዎችን መፈጸም የምንችልበት የክፍያ ስርዓት ነው። በዚህ የክፍያ ስርዓት በርካታ ትምህርት ቤቶች ተጠቃሚ መሆን ችለዋል። የትምህርት ቤት ክፍያን ብቻ ሳይሆን የመጽሐፍት ግዢን፣ የጉዞ ክፍያን፣ የአውሮፕላን የትኬትንም በቀላሉ ለመቁረጥና ክፍያንም ለመፈጸም ያስችላል። እናት መላን በመጠቀም ድካማቸውን ቀለል አድርገዋል ብዙ ተጠቃሚዎች። ይህን ሰዓትም እናት ባንክ አጋር በመሆን አብሮን እየሰራ ይገኛል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ራይድ ትራንስፖርት እንኳን ለ2018 የገና በዓል አደረሳችሁ እያለ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል የሚለው ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ትርታ 97.6 ኤፍኤም ከልቡ የቀረበ